ሰላም እንዴት ናችሁ? ወንድማችሁ ሳሙኤል ዘጋይ ነኝ። ዛሬ አንድ በጣም ከምወደው ከዚህ ጋር አብሬ ይገኛለሁ። እንደ ጉዳጌ ምድር በጣም ልብ የሚጣልበት በጣም የምወደው ፓስተር ታሪኩ ደምስ ጋር ያለው እና እሱ ጋር ጥቂት ቆይታ እናደርጋለን። ሰላም ይብዛልህ። እንዴት ነህ? በጣም ደህና ነኝ። እኔም እድሉን ስላገኘው በጣም ደስ ብሎኛል። ጌታን አመሰግናለሁ። ጌታ የተባረከ ይሁን። ስላገኘው ደግሞ በጣም ደስ ብሎኛል። ድሮ ያንተ ዝማሬዎች በሻካቼማ ሲለቀቁ አንዳንዴ ይሰማ ነበርና የሆነ ቦታ ላክና ሲመሽ ወይም ደግሞ ቸርች ፕሮግራም ኖሮብኝ ዝማሬ ላጠና ኳየር ጋር ሄድና ሲመለስ ይመሽ ነበርና ሰዓቱ ላይ ሆኖ ሻካቼማ ላይ ዝማሬዎች ሲሰማ ቆመን ነበር የምናዳምጠው። ተባረክልን። በጣም እንወድሃለን። እድለኛ ነን ደግሞ። አሜን። ተባረክልን። ጥቂት ቆይታ እናደርጋለን። ከመጀመሪያው ራስህን አስተዋውቅ። እሺ፣ መጋቢ ታሪኩ ደምስ እባላለሁ። በሆለታ ገነት ቤተክርስቲያን ውስጥ በመጋቢነት አገለግላለሁ። በተለይም ደግሞ በማስተማር አገልግሎት ውስጥ እያገለገልኩ ነው። ጋብቻ አማካሪ እና አስተማሪ ሆኜ በዚህ አገልግሎት ውስጥ ጌታ ረድቶኝ እያገለገልኩ ይገኛለሁ። የሶስት ሴት ልጆች አባት ነኝ እና ይህን ካልኩ ይበቃል። እናም ደግሞ በዝማሬዎች ቅድም እንዳልኩ በጣም ተባርከናል። አሁን ላይ ግን እዚህ አዲስ ዝማሬዎች ብዙ እየሰማን አይደለምና ወደ መጋቢነቱ ወደ ማስተማሩ ዘርቀህ ስለገባህ ነው ወደዛ በደንብ ዝማሬ ጋር አዲስ ነገሮች እየሰማን ስታጠና ከምን አንጻር? አዎ መልእክቶች ዛሬም ቢሆን እየተቀበልኩ ነው። በተለይ ለዚህ ዘመን ለዚህ ትውልድ አሁን ቤተክርስቲያን ላለችበት አስጊ ሁኔታ የሚሆኑ መልእክቶች እግዚአብሔር ዛሬም እየሰጠኝ እገኛለሁ። ከዝማሬው እንድርቅ ያደረገኝ የጸጋ ስጦታ በሂደት የሚቀየር ነገር አይደለም፣ አይቀየርም። በዛ ስጦታ ላይ ግን ራሳችንን ማሳደግና ማዘውተር የኛ ድርሻ ነው የሚሆነው። ከዚህ ጋር ተያይዞ እንግዲህ አንዳንዴ ያው ያለህበትም አካባቢ አድማጩም ያው በቋንቋው ስለሆነ የሚያደምጠው ከዛ አንጻር አንዱ እሱ ነው። ሁለተኛው እነዚህ አሁን ከጌታ የተቀበልኳቸው ዝማሬዎች ወደዚህ ትውልድ መልእክቱን ለማድረስ መሻቱ፣ ፍላጎቱ፣ ጥማቱ አለኝ። በጌታ ፊት እየጸለይኩ ነው። አንዳንዴ ግን አቅም ይወስናል። ስታስብ አቅም ይወስናል። በዚህ አቅም ውስንነት ሲኖር ደግሞ የዚህ የወንጌል እግር መሆን የሚችሉ ሰዎች እንዳሉ በደንብ እረዳለሁ። ግን በእኔ በተፈጥሮ ሊሆን ይችላል እሱ። አንዳንዴ በቃ ሰዎችን ይህንን ራእይህን አካፍለ ይህንን መዝሙር ወደ ትውልድ ለማድረስ ሲገባኝ ያን የማድረግ ድፍረቱ የለኝም፣ አቅሙ እና አልደፍርም ብዙ እና ከዛ የተነሳ እንጂ ብዙ መልእክቶች አሉኝ። ለምሳሌ አንድ በጣም ከመወዳቸው ለዚህ ትውልድ ለዚህ ዘመን ጥሩ ነው ብዬ ማስበው አንድ መዝሙር አለ። እዚህ አካባቢም አንዳንዴ ያው ለአንዳንድ ቅዱሳን ቤት ለቤትም ህብረት እዘምረዋለሁና የጠሎት መደር ባነ ቤታህ ይሰርፉ ባነት ይጠሬ ሽማህ ቤታ ያዤቴ ቤቶም ተቅሞጪ እኋሽ ባኸቤት ገበያ ያቁጪ አኻጌ ኪርቴ ባረንታ ወጣም ሰብስበ ሰበም ፍቃዳ ወጣም ሽምናሙን ባረም ሽማ ወነረም ፈቶ ሰቆሪም በጉራም በከነ አኻም ባኾን ቃር ትውድ በሽማኸ አናሸኸ ቤታ ቤናኸ አኻም ባኾን ቃር ትውድ በሽማኸ አናሸኸ ቤታ ቤናኸ እና
በዚህ ዘመን ያለንበት ወንጌል ለንግድ ባደረግንበት በዚህ ዘመን ለዚህ ትውልድ የሚሆኑ በጣም ብዙ መልእክቶች አሉኝ እና ግን አሁን ላይ ጸጋው ቀርቶ ጸጋው ሞቶ ሳይሆን ያለሁበት አካባቢ እንዲሁም ደግሞ ቅድም እንዳልኩ ብዙ ሚዲያዎች ላይ ካሴት አሳትሞ ለህዝብ ከማድረስ አኳያ ትንሽ ቻሌንጅ እየሆንኩ ያለሁት ከዛ አንጻር። በዚህ አጋጣሚ እንግዲህ አድማጮችን ወክዬ ግን ያው እንደምታገለግልበት ቸርች እድል ስታገኝ አድማጭ ካለ መዘመር በጣም የተሻለ ነገር ነው። ግን ደግሞ በጣም የሚጠብቅ ትውልድ ደግሞ አለ። ዝማሬዎች በካሴት ብንሰማቸው ያው ዘመናውን የተላሽ ጊዜ ሆነና ላሽ በሚዲያ ይሰማሉና ብዙ ትውልድ ይጠብቃል። ያን ዝማሬዎች እንድንሰማቸው በጣም ብዙ ሰው ይጓጓል ብዬ አስባለሁ። የሚቻልበት መንገድ ካለ እንደገና ቢሰሩ የድሮ ዝማሬዎች ራሱ በጣም የሚወደዱታል። ስናገኝ ስንዘምራቸው ልባችንም ተነክቶ ነው። አሁን የዘመርከው ዝማሬ በጣም መልእክት ያለው እግዚአብሔር መፈራቱን መልስ። አሜን አሜን። ስሙ ክብር በኛ መካከል አሜን ይመልስ አሜን። ስሙ በኛ መካከል ይቀደስ አሜን አሜን። መልእክት ነው። ተባረክልን። አሜን። እንወድሃለን። የተወደዳችሁ እንዴት ድንቅ መልእክት እያለ ከጎኑ ልንቆም ይገባል። ደግሞ ለእኛ ጥቅም ነው። ተባርኩበታል። እሱ ህይወቱን አቅጣጫ ሳይስት እግዚአብሔር በሚገባ ህይወቱን እየመራበት ይገኛል። መልእክቶቹ ዝማሬ ወደኛ ቢመጡ ግን እንደሚጠቅመን ወደኛ ቢመጡ ትውልድ ቢሰማቸው በጣም ብዙ ሰው ይባረካል እና ለዚህ ነገር ያለው ጌታ አሳስባለሁኝ። ተባረኩልኝ። ቀጣይ ጥያቄዎች ይሆን ብዙ እንማራለን። ብዙ ሰው ስለ ዝማሬ ብዙ ያወራል፣ ስለ ዝማሬ ብዙ ይናገራል። ዝማሬ ላለ ጥሩ ጥያቄ ነው። እንግዲህ ሰዎች ስለ ዝማሬ ብዙ የተለያየ መረዳት ሊኖራቸው ይችላል። በእኔ መረዳት ዝማሬ ለኔ ከጌታ ጋር ህብረት የማደርግበት፣ ከጌታ ጋር የምገናኝበት፣ በመንፈስ ከሱ ጋር የምነካካበት አንዱ የአምልኮ ክፍል ነው። ዝማሬ ማለት አምልኮ ማለት ማነው? አምልኮ ማለት ዝማሬ ነው ማለት ሳይሆን ዝማሬ አንዱ የአምልኮ ክፍል ነው። ቃል መስማት አምልኮ ነው፣ ጸሎት አምልኮ ነው፣ መስጠት አምልኮ ነው። እነዚህ ሁሉ አምልኮ ማለት በአንድ ቃል ስንገልጠው መገዛት ነው። መገዛት ሰው ለተሰጠለት ለዚያ ነገር 100% መገዛት ማለት ነው። ለሰይጣን ሊገዛ ይችላል፣ ለሰው ሊገዛ ይችላል፣ ለእግዚአብሔር ሊገዛ ይችላል። ሰይጣንም ጋር እኮ አምልኮዋል፣ ስርዓት አለ። ያ ምንድነው? መገዛት። እግዚአብሔርም ጋር ስንመጣ መገዛት አለ፣ ራስን መስጠት ማለት ነው። ስለዚህ አምልኮን የምንገልጠው በዝማሬ ብቻ አይደለም። እኔ አንዳንድ ጊዜ አንድ የተሳሳተ ንግግር አለ ቤተክርስቲያን ውስጥ የምንናገረው፣ ስናገለግል አገልጋዮች የምንናገረው ምንድነው? የምናደርገው ሰዎች ይሰበሰባሉ፣ ፕሮግራም ይጀመራል፣ ይጸለያል፣ ንስሐ ይገባል፣ ይዘመራል። ከዛ በኋላ መሪው ይነሳና አሁን ወደ አምልኮ የምንሄድበት ጊዜ ነው ይላል። ገባ አይደለ? ወደ አምልኮ ልንሄድ። ቅድም ምን እየሰራን ነበር? እያመለክን አልነበረም? እያመለክን እኮ ነው። እና አሁን ሰው ጋር ምንድነው ዝማሬ፣ አምልኮ ማለት ዝማሬ ነው ወደሚለው ነው የመጣው። እሱ አይደለም። አምልኮ ዝማሬ ብቻ ሳይሆን ዝማሬ አንዱ የአምልኮ ክፍል ነው እና አምልኮ ለእግዚአብሔር ቃል መገዛት መኖር ስለሆነ እና እሱ አንዱ ክፍል ነው እና ለኔ ቅድም እንዳልኩ ዝማሬ ከእግዚአብሔር ጋር የምነካካበት በመንፈስ በቃ አንዳንዴ ታለቅሳለህ፣ ንስሐ ትገባለህ፣
ታመሰግናለህ። በዛ ውስጥ በመንፈስ ከጌታ ጋር ትነካካል እና የምትነካካበት ከሱ ጋር የምትገናኝበት ድልድይ ለእኔ እንደሱ ነው ዝማሬ። ዝማሬ ላይ ካወራን አልቀረ ብዙ ጊዜ አሁን ሰው ቃል ሰብከ ተመለስ ልትፈት ትችላለህ። ቃል ሰብከ እንዲያድርግ ማስተማር ተቀጣይ ያለቃ እንዲያድርግ እንዲሁን ማለት ትችላለህ። ዝማሬ ላይስ እንዴት ነው ነገር አፈተማስ ያለው? በጣም ጥሩ ሐሳብ ነው ያነሳኸው። በጣም ወሳኝ የሆነ ጥያቄ ነው እና ዝማሬ መልእክት ነው። መልእክት ከምንሰማባቸው የእግዚአብሔርን ድምፅ ከምንሰማባቸው መንገዶች አንዱ ዝማሬ ነው እና በዝማሬ ውስጥ ለሰዎች እንዲመለሱ መልእክት የምናስተላልፍበት አንዱ መንገድ፣ ንስሐ እንዲገቡ ከኃጢአታቸው እንዲመለሱ አንዱ መልእክት የምናስተላልፍበት መንገድ ዝማሬ ነው ማለት ነው። በዛ መንገድ በዜማ ያኛው በቃል ነው፣ ይሄኛው ግን በዜማ መልእክትህን ለሰዎች የምታስተላልፍበት ነው ማለት ነው። ይቻላል። አሁን ዞሮ ዞሮ እያወራን ያለ ነው ዝማሬ ከእግዚአብሔር ተቀብለን ለህዝቡ መልእክት የምናስተላልፍበት ሀሳብ ትልቅ ሀሳብ ነው። በዚህ አጋጣሚ ግን ዝማሬና የዘማሪ ህይወት ምን ሊሆን ይገባል? ምክንያቱም አሁን መልእክቱ የከበረ ነገር ነው። እግዚአብሔር ዘንድ የተቀበልነው ራዕይና አጀንዳ ነው። ይህ ነገር ዘማሪ እና የዘማሪ ህይወት ምን ሊሆን ይገባል? በጣም ጥሩ ሳሚ። እንግዲህ አሁን አንዱ የዘመኗ ቤተክርስቲያን ተግዳሮት ይሄ ነው። እኔ አሁን እግዚአብሔር በከፈተልኝ በር ሁሉ ብዙ ቦታዎች ላይ አገልጋይና አገልግሎቱ የሚል ስልጠና እሰጣለሁ። አገልጋይና አገልግሎቱ እና ዘማሪና ህይወቱ የሚነጣጠሉ አይደሉም፣ ነጥለህ የምታያቸው አይደሉም። አምልኮ ለእግዚአብሔር የሚቀርብ ማለት ዝማሬ ለእግዚአብሔር የሚቀርብ መስዋዕት ነው። በብሉይ ኪዳን መስዋዕት የሚቀርብበት መሰዊያ አለ። መሰዊያ ሳይኖር መስዋዕት የለም። መሰዊያው የተቀደሰ በተቀደሰ መሰዊያ ነው ለእግዚአብሔር መስዋዕት የሚቀርበው። በአዲስ ኪዳን የምናቀርበው መስዋዕት ደግሞ ፍየልና በግ ሳይሆን ማንነታችንን ነው፣ ህይወታችንን ነው። በተቀደሰው ማንነታችን ይሄ መሰዊያ ለእግዚአብሔር መስዋዕት የምናቀርብበት ቅዱስ ዕቃ፣ የተቀደሰ ዕቃ። በረከሰ ዕቃ የምታቀርበው መስዋዕት እግዚአብሔር ቅዱስ ስለሆነ አይቀበልም። ሰው ሊግል ይችላል፣ ሰው ሊቀበለው ይችላል፣ ሰው ወንበር ሊሰብር ይችላል፣ ግን ከጣራ አያልፍም። እግዚአብሔር እንደዚህ አይነት መስዋዕት አይቀበልም። አቤልና ቃየል በእግዚአብሔር ፊት መስዋዕት አቀረቡ ይላል። እግዚአብሔር የአቤልን ተቀበለ፣ ወደ መስዋዕቱ ተመለከተ፣ የቃየልን ግን አልተቀበለም ይላል። የቃየልን ያልተቀበለበት ምክንያት በመጠን ያለፈ ስላቀረበ አይደል፣ ያቀረበበት ልብ። እግዚአብሔር የቀረበውን መስዋዕት ሳይሆን የቀረበበትንም ልብ ያያል። እግዚአብሔር ቅድሚያ የሚሰጠው ላቀረብከው መስዋዕት አይደለም፣ ላቀረብከው ወፍራም አስራት አይደለም፣ ላቀረብክበት ልብ ነው። ይሄ መጽሐፍ ቅዱስ እንግዲህ አሁን ትምህርታችን አይደለም እንጂ ሰፊ ነገር አለ። ለምሳሌ ጥቂቱ አንዱ ባነሳለ በአዲስ ኪዳን ውስጥ ትዝ ይልሃል፣ ጌታ ኢየሱስ ክርስቶስ በምድር ላይ ያለ ሰዎች ገንዘባቸውን እያመጡ ለእግዚአብሔር ቤት ስራ ይሰጡ ነበር። እዛ ቦታ ላይ ኢየሱስም ነበር እና አንዷ ሴት መበለት፣ ባል የሞተባት መበለት ሴት ከመቀነቷ 2 ዲናር አውጥታ ሰጠች። ልክ እሱን ስትሰጥ ኢየሱስ ትኩረቱን ሳበው፣ እሷ የሰጠችው ስጦታ። አንድ ጊዜ አለና
ከሁሉ አብልጣ የሰጠችው እቺ ናት አለ። እዛ ጋር እኮ በ100 ሺህ ቤት የሰጠ ሊኖር ይችላል፣ በሺዎች ገንዘብ የሰጠ ሊኖር ይችላል። ባለሀብቶች አሉ፣ በገንዘብ ይበልጧታል፣ በልብ ግን በለጠ። እሷ የበለጠችው የጌታን ትኩረት የሳበችው ብልጫ ያገኘችው በልብ። ለምን? ከልቧ ምንም የላትም፣ ያላት እሱኑ ነው። ነገ በጌታ እጅ ነው ብላ ነገዋን በጌታ ላይ ጥላ ያላትን ሰጠች። በቃ ከሁሉ አብልጣ የሰጠችው እቺ ናት። እና ምንድነው እግዚአብሔር ያቀረብከውን መስዋዕት ሳይሆን መጀመሪያ የሚያየው የቀረበበትን መሰዊያ ነው። መሰዊያውን ያያል። እና ከዚህ ጋር ተያይዞ በዚህ ዘመን መስዋዕትና መሰዊያው የተለያየበት ዘመን። በቃ በጥሩ ዜማ በጥሩ ግጥም ከቀረበ ዘማሪው ምንም ይሁን ማንም ይሁን ቤተክርስቲያንም አይመለከታትም፣ እኛም አይመለከተንም። ምንም አድርጎ እየመጣ ከረምቡላ እየቀጠቀጠ እየመጣ የተለያየ ቦታ ሲውል ሰዎች አይተውት በሱ ህይወት ብዙዎች እየተሰናከሉ ሚስቱን እየፈታ ምንም ይሁን በቃ ሰዎች በጥሩ ዜማ ከዘመረ እግዚአብሔር ማይቀበለው ግን እኛ የምንቀበል እግዚአብሔር ጋር ሳይደርስ ግን የኛን ስሜት የሚኮረኩር እኛ ኢትዮጵያውያን ድሆች አይደለን። በቃ ስሜታችን የሚኮረኩርልን ነገር ካገኘን ምንም የለምና እንደዚህ አይነት ህይወት ውስጥ አሉ ዘማሪ። ይሄ ማለት በጽድቅ በቅድስና እግዚአብሔርን በመፍራት በታማኝነት የሚያገለግሉ የሉም ማለት አይደለም። እሱን ምንደፈጥጠው አይደለም፣ አሉ። ግን ሞር አሁን እየበዛ ያለው ግን አድራሻ የሌለው ከየት ህይወቱን ማታቀው ህይወቱን ስትመጣ እዚህ ጋር እሳት ይነዳል። እሳቱ ጋር ስትቀርብ ግን የምታገኘው አመድ ፍም የለም፣ ቅሬታ የለም። ያ ደግሞ እግዚአብሔር አይቀበለው እና ዝማሬና ዘማሪው ህይወቱ የተገናኘ መሆን አለበት። የልቤ ሐሳብ የአንደበቴ ቃል በፊትህ ያማረ ይሁን ያለው ዳዊት እኮ እሱ ነው። በቃ ሁለቱም መገናኘት ይቻላል። ብዙ ጊዜ የምናስበው ለእግዚአብሔር ቤት የሆነ ነገር መስጠታችን ነው። እና ብዙ ጊዜ ታየን እኮ ይህን ሰው ይህን አክል ሰጠ ሩኬት እንደመጣላቅ አንዳንድ ያስተውለ ከሆነ መሬት እኮ ሙሉ ግቢ ቤተክርስቲያን ይሰራበት ሰጠ ይባላል። ይህን ሰውዬው እኮ ምንጩ የሆነ ሰው ባስደቅሱ ከመስጠታችን በፊት የተሰጠ በጣም ቁልፍ ነው። ቁልፍ ነው። አሜን። ሌላው አራተኛ ጥያቄ ይህን አክል ካለ ዝማሬ አቀራረቡ ዝማሬ እንደዚህ ነው ብለን አውርተናል። ሁለተኛ ደግሞ ዝማሬ የዘማሪ ህይወት አውርተናል። ዝማሬ እግዚአብሔር ሀሳብ እንደሆነ አውርተናል። አሁን ዝማሬ የግጥምና የዜማ ውህደት ወይስ መጽሐፍ ቅዱስ ጋር ሊኖር የሚገባ ሆነ ምን ይመስላል? ምን ትላለህ? በጣም ጥሩ ሀሳብ ነው ያነሳው ሳሚ። ዝማሬ የግጥምና የዜማ ውህደት ብቻ አይደለም። የግጥምና የዜማ ውህደት ዘፈን ሊሆን ይችላል። ዝማሬ ግን መንፈሳዊ ነው። መንፈሳዊ ስለሆነ መንፈሳዊውን ነገር ከጌታ ከመለኮት በመንፈስ ተቀብለህ በጸጋ የምታገለግልበት እንጂ ዜማና ግጥም ስለቻልክ የምትዘምርበት ብቻ አይደለም። ዛሬ እኔ ይህን ካነሳህ
ለምንድነው የእግዚአብሔር ክብር በሌለበት እኛ ብቻ ጮኸን ተጫጩኸን ወንበር ሰብረን ምን ወጣው? የእግዚአብሔር መንፈስ በመካከላችን ሲገለጥ ሲኖር የሚሆነው ይሄ ነው ወይ? መጽሐፍ ቅዱስ ይሄ ነው የሚነግረን? ላበላብ ሆነን ግን እዛው ለምንድን ነው ምን ሆነው ብዬ ሳስብ ዝማሬዎቻችን በመንፈስ ከጌታ ተቀብለን ጸጋው ሲኖር ባንተ ውስጥ አልፎ የሚመጣው መልእክት ሰዎችን ይነካል። አንዳንዴ እኮ አንተ ገጽጸህም ሰዎች ይሰሙሃል። በቃ ጸጋው ሲሆን ከዚህ ጋር ተያይዞ ዝማሬ የእግዚአብሔርን ቃል ማዕከል ያደረገ መስቀሉን ማዕከል ያደረገ ሰዎችን ከመስቀሉ ስራ ጋር የሚያገናኝ መሆን መቻል አለበት። ይሄ ማለት ምንድነው? ሁሉም መዝሙሮቻችን በሙሉ ከመጽሐፍ ቅዱስ ጥቅስ እየፈለግን እንዘምራለን ማለት አይደለም። ለምሳሌ ብንመለከት መዝሙረኛው ዳዊት ትልቁ ምሳሌያችን። መዝሙረኛው ዳዊት መዝሙሮቹን በጠቅላላ ስትመለከታቸው የምስጋና መዝሙር አለ። እግዚአብሔርን የሚያመሰግንበት አድርገህልኛልና ለዘላለም አመሰግናለሁ ስለተደረገለት ነገር እግዚአብሔር ከመሬት ከትቢያ ስላነሳው ምስጋናውን ለእግዚአብሔር እያቀረበ ይዘምራል። ንስሐም ይገባል። አቤቱ ማረኝ ይላል። አቤቱ ማረኝ መተላለፌንም ደምስሰው። ከተገለጠ ብቻ አይደለም ከተሰወረ በደል እንኳን አድነኝ። ለኔ ካልገባኝ እኔ ንስሐ ልገባበት እንኳን ይሄ ነው ብዬ ማልለው ከተሰወረ ግን አንተ የምታውቅ ከዛ ሁሉ እያለ በዝማሬ ንስሐ ይገባ። አቤቱ ማረኝ ይላል። በዝማሬ ውስጥ ንስሐ አለ። ንስሐ የምንገባበት አለ። ደግሞ የድል መዝሙር አለ። ድል የምናውጅበት መዝሙር አለ። ውድቀታችን ደግሞ የምናወራበት አለ። አሁን እኮ ውድቀታችን ማውራት ትተናል አይደለ? ድካምን ማውራት ለጌታ ትተናል። እና አበላኸኝ አጠጣኸኝ ጋር ብቻ እና እሱ ብቻ ሆነ አይደለም። ከአባቶቻችን የተማርነው መጽሐፍ ያስተማረን እሱ። ሲወርቁም እኮ ወድቅ ያለሁና አንሳኝ እጄን ያዘኝ ይዘምራል። ወደቅኩ ይኸው ውድቀቴን ተመልከት ይላል። ውድቀታችንንም እንገልጥበት ዝማሬ። እንደገና ደግሞ ምልጃ ነው። ለሌሎች ምን ማልድበት ነው። የህይወት ነጸብራቅ ነው። ህይወትህን እግዚአብሔር በህይወትህ ውስጥ ያደረገውን ነገር ያለፍከውን የምትገልጥበት። ዳዊት ምን አለ? እናትና አባቴ ትተውኛል፣ ጌታ ግን ተቀበለኝ። መዝሙር ነው ሲዘምር። ይሄ ምንድነው? የህይወቱ ነጸብራቅ። በሰው እንደተጣለ እንደተረሳ እግዚአብሔር ግን ደርሶ ከተጣለበት እንዳነሳው ሲገልጥ ሲመሰክር ነው። እና የህይወት ነጸብራቅ ነው። የሆንከውን ያለፍከውን የምትናገርበት፣ ለቅዱሳንም ለእግዚአብሔርም ላደረገልን ነገር የምትናገርበት ነው። ልመና በዛ ውስጥ አለ፣ የምትለምንበት ነው። አቤቱ ጸሎቴን ስማ ይላል። ጸሎቴን ስማ፣ ልመና የምታቀርብበት ነው። አድናቆት ለጌታ የምታቀርብበት ነው። ጉልበቴ ሆይ ወድሃለሁ፣ አደንቅሃለሁ የምታደንቅበት እግዚአብሔር ይረዳል። አድናቆት፣ ውዳሴ ከምስጋና ያለፈ ነው። ምስጋና ስለተደረገልህ ነገር ምላሽ የምትሰጥበት፣ ውዳሴ ግን ከተደረገልህ ነገር ጋር አይገናኝ። በማንነቱ ተደረገም አልተደረገም ሞላም ጎደለም አምላክ ስለሆነ በቃ ኪስህ ሲሞላ የምታመጣው አይደለም። ቢጎልም እየተደነቅ ውዳሴ የምትወድስበት ከማንነቱ ጋር የተገናኘ ነውና ይሄ ሁሉ የምትገልጥበት ነው። እና እነዚህ ሁሉ ግን ማዳኑን፣ ቸርነቱን፣ ምሕረቱን፣ ጥበቃውን በማሳየት
ሰዎችን ከመስቀሉ ስራ ጋር ወስደው የሚያገናኙ መሆን ይችላል እና ዝማሬ በዛ መልኩ ነው ሊሆን ቃሉን መሰረት ያደረገ ብዙ ጊዜ እንግዲህ በአንድም በሌላ እድል ሳገኝ በጣም በማውራት ታውቃለህ። ዛሬ ግን ከመማር ባለፈ ምንም አልችልም። በጣም እየተማርኩኝ ነው እና ብዙዎቻችሁ ብዙ እንደምታተርፉበት ተስፋ አድርጋለሁ። ተባረኩልኝ። ይሄ ክፍል አንዳችን አድርገን ክፍል ሁለት ደግሞ በጣም ብዙ ጥያቄዎች አሉ፣ በጣም ብዙ እና እነዛን ውጉት እንደምጠብቁን ተስፋ እናደርጋለን። ተባረኩልኝ።